ለዚህ ቤት አትመጥንም። አትመጥንም። አንተ ለዚህ ቤት አትመጥንም። ቁጭ ብለህ መማር ነው ያለብህ። ለጊዜው ነገር ያለው ያለ መረጃ የሚያወራ ሰው ከኛ ጋር አያወራም። ማለት ደግሞ እምነት የለህም ምንም ነገር ገብቶሃል ወይ? ባይብልህን አታምንም ወይ ቁርአንን ማታምንምና ዝም ብለህ ነው የምታወራውና ለአንተ አይመጥንም። የንጽጽር ቤት ነውና ከዛ መጨረሻ ላይ ዶሮ አለች አሉ። ዶሮ ማን ዶሮ ይታረድልሽ ስትባል አይበቃኝም በጣም እርቦኛል አለች አሉ። ከዛ አሁንም በጣም እንትን ብላ እንትን ስትል እሺ በግ ይታረድልሽ ስትባል አሉ አይበቃኝም አለች አሉ። ከዛ እሺ ታዲያ ምን ይሁን በሬ ታረድ ሲባል አዎ አለች አሉ። ከዛ በኋላ በሬው ከታረደ በኋላ አሉ ገና ሁለት ጉርሻ እንደጎረሰች አሉ ጥግብ አለች አሉ። ከዛ ለዚህ ነው ወይ በሬን ያረድኩት አለች አሉ። እና 2 ሰዓት ስጠብቅ ምናምን አለ ኡስታዝ ሙአዝ ሰምተው ከሆነ 2 ሰዓት ጠብቂ ለኔ ታይሚዝ በቃ ጎልድ ምናምን ነገር አለ ዌስት ማድረግ የለብኝም ምናምን አለና ገባና ከዛ ይችን ተናገረ። እሺ ሜክ ላደረከው ፖይንት መልስ ስለው ማዳመጥ አልፈለገም። እሺ ታቾራ አዳምጥና ተመለሰ ትገባላል ነው አስገብተን ስንለው በቃ እንትኑ መልሷ መጨረሻ ላይ ያለችው በቃ ሁለት ጉርሻ ሆነች ማለት ነው። በቃ እኔ እኮ እንትን ነኝ እንትን ምናምን ነገር በቃ ሰነፍ አለና ወረደ። እና እንደዛ ነው አስገቡ ሰው ነገር ነበር የፈለገው እኮ ሲጀመር መጀመሪያ ሲመለስ እሷን ለመናገር ነበር የተመለሰው። በነገራችን ላይ ቅድም ኮመንት ላይም እንትናን ሲደግፍ ነበር። ዝም ብሎ ሲቀመጥ አልነበረም። ከውዝ መማር የሚፈልግ ሰውና እውነትን ማወቅ የሚፈልግ ሰው ቁጭ ብሎ ነበር አይደል መማር የነበረበት ኡስታዝ። እሱ ግን ሲማር ሳይሆን ኮመንት ሲጽፍ ነበር ሳይ ነበር። ባይ ዘ ወይ እኔ ያወራው በነበረበት ሰዓት ኮመንቶቹን ሳይ ነበርና ይጽፍ ነበር ኮመንት። ያው እንደምንም ብሎ ደግፎት ልጁ እንትን ሆነበት፣ ያለ ሎጂክ የሚያወራ ልጅ ሆነበት። ማን ነበር? አድማስ ነበር ስሙ፣ ረሳሁት። እና ስለዚህ ነው እንጂ እንትን ያለው መጀመሪያ እጁን አስገብቶ ነበር ለማለት ያክል ነው ልጁ ደክሞበት እንጂ። ስለዚህ ወደፊትም እንደተባለው መሞገት የሚችል ሰው ማምጣት የሚችሉ ከሆነ خلاص ያምጡና ኡስታዞቻችን አሉ፣ በዚህ ጉዳይ ላይ እየሰሩ ያሉ ወንድሞች አሉ፣ ከነሱ ጋር ሙግት ማድረግም ይቻላል። በሩ ክፍት ነው። ማንም ሰው ቢመጣ ማንም በር የዘጋ ሰው የለም። ወላኪን እዚህ መጥቶ መናገር ፈርቶ እዚያ ሄዶ እንትን ማለት አንድ፣ ሁለተኛ ነገር ደግሞ ኤቲስት መስሎ ኦርቶዶክስ ሆኖ ፕሮቴስታንት ሆኖ ኤቲስት መስሎ ሃይማኖት አልባ መስሎ በሃይማኖት አልባ ሰዎች ማሊያ መጫወት የሚፈልግም ካለ እኛ በአረብ ሀገር ስለጨረስን እቺን ታክቲኳን በደንብ አድርገን ስለበላናት አያስኬድም እኛ ጋር። ይሄ ነገር መታወቅ አለበት። በደንብ አድርጋችሁ ወቁ። ኦርቶዶክስና ፕሮቴስታንት ሆናችሁ የምትመጡ ከሆነ በስርዓት ቤተ እምነታችሁ መናገር ነው። ኢቲስት ነኝ ካልክ ደግሞ ራስህን ችለህ እንትን ማለት። ኢስላም ላይ ሹብሃ ማንሳት የሚፈልጉ ሰዎች ያው ኡስታዝ እናንተ የምትከታተሉ ይመስለኛል ይሄን ነገርና አረብ ሀገር ላይ አሁን የሚታወቀው ምንድነው? አንድ ሰው ሙልሂድ ነኝ ካለ ይታወቃል ክርስቲያን እንደሆነ። ሃይማኖት አልባ ነኝ ኤቲስት ነኝ ካለ ክርስቲያን መሆኑ ይታወቃል በግልጽ። ምክንያቱም አረብ ሀገር ላይ ኤቲስት ለመሆን የሚጋብዝ ነገር የለም። አብዛኛው ኤቲስት ነኝ የሚለው ክርስቲያኖች ናቸው። ኢስላምን ለመምታት ይፈልጉና በክርስትና እምነት መተው ኢስላምን መምታት ስለማይችሉ እንዳለ ቤቱ ስለሚያፈስ ከሚያፈሰው ቤት ወደዚያ ወጥተው ጣሪያ የሌለው ቤት ፈልገው፣ አሁን እንትን ኤቲዝም ጣሪያ የለውም ሲጀመር እንኳን ሊያፈስ ጣሪያ የሌለውን ቦታ ፈልገው እዚያ ሜዳ ላይ ነው የሚጫወቱት። የኛ ልጆችም አንዳንዶች ጀምረዋል፣ አሁን ኢትዮጵያውያኖችም ማለት ነው። ከናንተ ሶስት እርምጃ ቀድመን ስላለን ይቅርታ አድርጉልን። በዚያ ፊልም እኛ ላይ አይሰራም። ክርስቲያን ኮንክ በክርስትና ና፣ ፕሮቴስታንት ኮንክ ፕሮቴስታንት ነኝ፣ ኦርቶዶክስ ኮንክ ኦርቶዶክስ ነኝ። በዚያ ልክ ነው ማውራት የምንችለው። ከዚያ ውጭ ግን ኤቲስት ነኝ አሁን አይጠየቁ እኮ ነው ኤቲስት ነን የሚሉት ማለት እንደዚህ። አንዳንድ ጊዜ ኤቲስቶች አሉ። ኤቲስቶች እኮ በጣም ጨዋ ናቸው። እኔ ስማቃቸው ኤቲስቶች አዳማጮች ናቸው፣ ረጋ ያሉ ናቸው፣ በሀሳብ ልዩነት ያምናሉ። ማለት የራሳቸው ትክክልም ባይሆኑም በቃ ረጋ ያሉ ናቸው። እኔ ኤቲስቶች ማቃቸው ቲክቶክ ላይ ማቃቸው ኤቲስቶች አሉ። ነገር ግን እነዚህ ምንድነው የሚሆኑት? እኛ ጋር ሲመጡ በሁለቱም አናምንም ይለዋል ሲመጡ ማለት ነው። እና ማሊያ የትኛው በቃ ከዛ በኋላ ደግሞ ተመልሰው ደግሞ የሆነ ሳለ ደግሞ ስለ እምነት ያወራሉ። የተወሰነ መቀበለው አለ ማልቀበለው አለ ይለዋል። እና እንደ አይነት ነገሮች አሉ። አሁን ጋዲዝም በቀደም አትፍሩኝ አስገቡኝ ምናምን ነገር ሲል ነበርና ያ ባህሪ በጣም የሚያስጠላ ባህሪ ነው። እንደ ህፃን ነገር የሚያደርገው ሰው ትልቅ ሰው ሆኖ እንደ ህፃን የሚያጫውተው ነገር ያስጠላል ራሱ ማለት ነው። አንተ ማን ስለሆንክ ነው የሚፈራ? ምን ስለሆንክ ነው? የትኛው እውቀት ነው? የትኛው እምነት ነው? ለራስህ የቱ ጋር እንዳለህ እንኳን አታውቅም ወይ? ክርስቲያንም አይደለህም፣ ሙስሊምም አይደለህም፣ ኤቲስትም አይደለህም።
የራስ ነገር ነው ያለ። አንተ ምን ስለሆንክ ነው የምትፈራው? እስቲ ማይክን አንሳ። አትፍሩኝ አስገቡኝ ምናምን ስትል ነበር። መልካም በቅድሚያ ሰላም ብያቸዋለሁ። ጨዋ ሰው ስለሆንኩ ስድብ አልወድም እና ስድብ ደግሞ ኃጢአት ነው፣ ሐራም ነው። አይ ምን ስለሆንክ ነው አንተ አትፍሩኝ ስትል የነበረው? እኔ አትፍሩኝ አላልኩም። ነገር ግን ምክንያታዊ ሰው ደግሞ ብትወድ በጣም ደስ ይለኛል። ኡስታዝ ዋዝ በጣም አከብርሃለሁ። ግን የአሁን ንግግርህ ግን አንተ አትመስለኝም። ፕሮፋይል አጭበርብሮ የመጣ ሰው ይመስለኛል ብላል። እንደዛማ ብላል። ጽፋ አይቻለሁ አንድ ቀን። ለዛ ነው እኔ አሁን እንድትገባ ያልፈለኩት የነበረው ማለት ነው። አይ ሳይሆን እኔ መጽሐፎች በነገራችን በጣም አከብርሃለሁ። 2 መጽሐፍ 3 መጽሐፍ ያንተ ወስጃ አንብቤያለሁ። እምነት ምንድነው? አጭሩ ነገራቸው። ስለ እምነት የላውራ ወይስ ስለማራምደው አይዲዮሎጂ ወይስ መጠየቅ ስለምፈልገው ጥያቄ? ክርስቲያን ነህ ወይስ ሙስሊም ነህ? እኔ ክርስቲያን ነኝ። ኦኬ ክርስቲያን ነህ። በስላሴ ታምናለህ? ስለ ስላሴ ከመጠየቅህ በፊት እኔ ልጠይቅህ። ኖ የጠየቁን ጥያቄ መልስ። ማንነትን ማወቅ አለብን። ክርስቲያን አይደለ? ምን ክርስቲያን? አሁን ልጠይቅ ነው የመጣው። ጥያቄ ያለኝ ነው። ጥያቄ ያለኝ ለኡስታዝ ዋይ ጥያቄ ያለኝ። እውቀቱ እንግዲህ እዚህ ደረጃ ነው። አሁን ምን ክርስቲያን እኮ ልጠይቅ እኮ ነው። ልጠይቅ ፍቀድልኝና ከዛ እንሄዳለን። ትጠይቃለህ። ማንነትን እንወቀው። ተረጋጋ። አንተ ነው መረጋጋት ያለብህ። ክርስቲያን ነኝ አልኩህ እኮ። ክርስቲያን ክርስቶስን ማመን ነው። ኢየሱስ ክርስቶስ ጌታ ነው ብሎ ማመን ነው ክርስትና። ኦኬ ጥሩ። በስላሴ ታምናለህ? አሁን ምን መሰለህ አንተ እያደረግኩ ያለ በሺዓና በሱኒ ታምናለህ እያልከኝ እንደሆነ ነው የሚሰማኝ። ታምናለህ ወይ? በስላሴ ታምናለህ ወይ? እኔ ክርስቲያን ነኝ አልኩ። ምን ክርስቲያን ነህ? ኦርቶዶክስ ነህ? ካቶሊክ ነህ? ፕሮቴስታንት ነህ? ምንድን ነህ? የኢየሱስ ክርስቶስ ተከታይ፣ ኢየሱስ ክርስቶስ ጌታ ነው ብሎ የሚያምን በኢየሱስ አምኖ የዳነ ሰው። ኦኬ ጥሩ ጥያቄ። እዚሁ ክርስትናው ላይ ጥያቄ ጠይቀሃለሁ። ዘፍጥረት 4 እኔ ደግሞ ልጠይቃ ቅድሚያ እስልምና ላይ ልጠይቅ። እስልምና ላይ መጽሐፎች ያንተ መጽሐፎች ሰጥተኛል፣ አንብቤያለሁ፣ ደርሶኛል፣ አመሰግናለሁ። ስለዚህ አሁን ማንነትን ማወቅ አለብና ማንነትን ለማወቅ ክርስቲያን ነኝ ያልክ አሁን ተመልከቱ። በቁርአን ታምናለህ? ቁርአን ከመጽሐፍ ቅዱስ ተኮርጆ የተወሰዱ ሐሳቦች ያሉበት ቅዱስ መጽሐፍ ነው። ኦኬ መኮረጁን አንድ ማስረጃ ስጠኝ። መኮረጁ ሙሉ ብሉይ ኪዳን እዛሉልህ፣ ስሞቻቸውን በሙሉ እዛሉልህ። ምን አንዱ ቁርአን በሙሉ እኮ ከመጽሐፍ ቅዱስ የተወሰደ ነው። ምን አንዱ ምን ልጥቀስ? ሳምፕል። አሁን ተረጋጋ። ጋዲዝም አንድ ኤግዛምፕል አምጣ። እንዴት ተረጋጋ? አንተ አክብሬ ስናገር ዝም ብለህ በቤትህ እንደ ውሻ ትጫዋለህ እንዴ? ኧረ በለው። አሁን ደግሞ መሳደብ ጀመርክ። አንዴ ተረጋጋ። ኖ አንተ ነው የሰደብከኝ። እኔ ኦኬ እንግዲህ እንደዚህ ከሆንክ ሌላ ቀንም አየህ። አሁን ይሄ ባህሪ ነው የማያስገባ እንጂ አንተ የእውቀት ጥግ ኖሮ ምናምን ነገር አይደለም። ራሱ ማለት አንድ የተኮረጀ እስቲ ናሙና ስጠኝ። ኡስታዝ ዋሂድ እኔ አከብራለሁ፣ ግን አንተ ሰድበኝ። አንድ እንትን በል፣ አንድ ኤግዛምፕል ስጠኝ ከቁርአን አውጣና ይሄ ነገር ተኮርጇል ከባይብል ብለህ ንገረኝ እኮ። እንድትጠየቅ ፈቃደኛ ከሆንክ ልጠይቅ፣ ካልሆነ ልውረድ። ተኮረጀ ነው አልከኝ። ስለዚህ አሪፍ መሰረታዊ ነገር እኮ ነው። አንዴ ተረጋጋ። ስለዚህ ልጠይቅ ፈቃደኛ ነህ አይደለም? አንተ አይደለም ጥያቄ የምታበጅልኝ፣ እኔ ጥያቄ የማቀርብልህ። አሁን ለአንተ ፈታኝ ጥያቄ ላቀርብልህ ነው። ዝግጁ ሁን። በቃ አንድ አምጣ ነው ያልኩ። የቁርአን ከባይብል የተኮረጀበትን አንድ ጥቅስ አምጣና እንየው እያልን ነው ያለው። ስጠን። ኡስታዝ ዋሂድ ይቅርታ፣ እኔ ጊዜ ውድ ነው። ስለዚህ እንድጠይቅ ተስማማ አልተስማማህም? ስለዚህ የጠየቅኩህ መልስና አንድ አምጣና ከዛ በኋላ እንቀጥላለን። እኔ ልጠይቅ ጥያቄ በእስልምና ጉዳይ ላይ ዋናው ነጥብ ላይ ልውሰድ። መልስ። ተኮርጆ ነው ብለሃል። ኡስታዝ ዋሂድ ፈርታል አንተ። በቃ አንተ መካነ ኢየሱስን አጥንተ ምናልባት እዚህ ብታወራ ትርጉም የለውምና በእስልምና ጉዳይ ወሳኝ ነጥብ ልጠይቅ። አሁን ማጥወጣው አቀበት ውስጥ ልክተት። ኦኬ እስቲ ጥያቄውን አቅርበውና ይኸው አወረዳችሁት። ኡስታዝ ያ ብቻ አይደለም፣ ቅድም ያልኩት ነገር አያችሁ አይደል? እንደነቃን ተናግሬያለሁ። መጀመሪያም
ማለት አስገቡት። ቆይ እስቲ አስገቡትና አንድ ያስገባው በኤቲዝም ስም እኛም አንሸወድም ስንል ኡስታዝ አያችሁ አይደል? ሞዴሬተር ያላችሁ ነበር ኤቲስት ሞዴሬተር ያላችሁ ሰው አታስወጡ። ኡስታዝ ወሂድ እስካላስወጣው ድረስ ቃንዴ ላናግረው። ጋዲዝም ይገርማል። ግን እኔ ሙስሊም ቤት በጣም አክብሬ ነበር የሚይዛችሁ፣ በቤታችሁ ግን ታወርዳላችሁ ዝም ብላችሁ። አንዴ አዳምጠኝ። ሐሰን እንዴት ነህ? ሐሰን ሰላም ነህ? እንዴት ነህ? ፈራችሁ ምናምን ነገር እያልክ የምታወራው ነገር እንደ ህፃን ነው የምናይ። ስንት ዓመት ነው? ኡስታዝ ወሂድ ከአንተ ጋር በሰፊው ልናወራ ነው። በሰፊው ምን እናወራ ነው? በቀላሉ ምን እንላቀቃለን? በሰፊው እናወራለን። አንተ ጋር እድሜ ስንት ነው? ስለ እድሜ እንዳንተ በድብቅ ቪዲዮ ይኸውልህ፣ በድብቅ አልወጣም እኔ በግልጽ ነው የምወጣው። አዎ ግን እንደ ህፃን ነው የሚያደርገው። እንዳንተ በድብቅ አይደለም የምንቀሳቀሰው፣ በግልጽ ነው። በግልጽ ነው የምንቀሳቀሰው። ተረጋጋ እስቲ። አሁን ሐሰን አውርዱት። አታውርዱት። የ65 ዓመት ሰው እኮ አስቸጋሪ ነው ይሄ። እድሜ ልኩን እንደ ህፃን ሆኖ ያሳለፈ ሰው በጣም ይቸገራል ራሱ። ኦኬ ጥያቄን አቅርብ። እሺ ወዳጄ፣ እኔ እንደ ቂጣ እየተገለባበጥኩ አልኖርም። አማኝ ነኝ። ዝም ብለህ ክብርን ጠብቅ። ጥያቄ አቅርብ። ጋዲዝም ይሄ እንትን ነው እንደዚህ የሚያደርገው። ጥያቄ ላቅርብልህና ኖ አንተ ችግር አለብህ። አትናደድ፣ አትበሳጭ። አንተ ችግር አለብህ። ምንም ብስጭት የለኝም ወንድሜ። እንደ ጥያቄው እኔና አልበሳጭም። ግን አንተ ግን መርፌው ነው የአዋቂ ጨዋታ ለመጫወት የምታስበው ትርጉም የለውም። መልካም፣ ወደ እሱ ከፈቀድክልኝ ልግባ። መልካም እሺ፣ መርፌው ነው የሚሰራው። ልጠይቅህና እስልምና መርፌ ነው። አንድ ሰው ወደ እስልምና ሳይገባ እስልምና ዋና ማጋራት ኃጢአት ነው ይላል። ጥሩ። ለፈጣሪ መገዛት እንዳለበት ያስባል። አንድ ሰው ሙስሊም ሳይሆን አዳምጠኝ፣ አንድ ሰው ሙስሊም ሳይሆን የሙስሊም አባል ሳይሆን አንድ አምላክ ማምለክና ለሱ የሚገባውን ክብር መስጠትና በምድር ላይ መልካም ሰው ቢሆን ገነት ይገባል አይገባም? ሙስሊም ግን አይደለም፣ እስልምና አባል አይደለም፣ አይገባም። በረሱል ሰለላሁ ዐለይሂ ወሰለም ነብይነት በቁርአን ያለ ቃል መሆን አንድ ሰው ካላመነ ጀነት አይገባም። አይገባም። ይኸው ጋዲዝም መለስኩልህ ባጭሩ። አመሰግናለሁ ወንድሜ። ግን እኮ አንድ አምላክ ማምለክ ነው ዋና ፖይንቱ አይደለ? ነብይ መሐመድ መቀበል ግዴታ ነው ወይስ አንድ አምላክ ማምለክ ነው ግዴታው? መቀበል በቁርአን አይደል መታወራኝ? በቁርአንም በሁሉም ዞሮ አንድ አምላክ ማምለኩ አንድ ሰው የሚፈልገው። ጥያቄ ያለኝ ያልከው እስልምና ላይ ነው፣ የጠየቀኝ ቁርአን ላይ ነው ራሱ ማለት ነው። ሱረቱ ኒሳ ምዕራፍ 4 ቁጥር 136 ላይ እናንተ ያመናችሁ ወይ በመልእክተኛው ላይ በተወረደው እመኑ፣ በመልእክተኛው እመኑ የሚል ቁርአን ላይ ብዙ ቦታ አለ። መልእክተኛው ላይ ደግሞ የሚያምፅ ሰው ጀነት አይገባም፣ ጀሃነም ነው የሚገባው። ቁርአን እንደዛ ነው የሚናገረው ማለት ነው። ይሄው መለስኩልህ። አይ ብዙም ስለዚህ ነብይ መሐመድ መከተል ነው እንጂ ዋና መድቢያው አንድ አምላክ ማምለክ አይደለም ማለት ነው። ያንተ ጥያቄ በቃ እንደዚህ አናተ ላይ በቃ እንደዚህ ራስን የሰቀልክበት ጥያቄ በሰከንድ ውስጥ ሲተነፍስ ማለት ነው። ይችላል ታከም አይደል? እውቀት ጠይቀህ ሞታል ባንተ ቤት ኡስታዝ። እቺ እኮ ሰዎችን ለማጥቃት የምትጠቀምባት ናት በመሰረቱ። በቃ ተመለሰልህ እኮ። እሺ ሌላ ደግሞ ልጠይቅ እስኪ ተመለሰልኝ በለኛ። አልተመለሰም። አልተመለሰም። ዝም ብሎ ነው አልተመለሰም። ቁጭ በል በቃ። እቺ ጥያቄ እቺ እንደሆነች በቃ በጣም ቀላል ጥያቄ እንደሆነ ስለማውቀው ልጠይቅ። ተረጋጋ። ምን ነው ቸኮልክሳ ኡስታዝ ወሂድ? እንዴ ዛሬ አቅምን ዜሮ ገባሳ? ምንድነው የገባው? ኧረ ቸኩለሻል እንዴ? ተይ እንጂ። ይሄው አልተመለሰልኝ። አልተመለሰልኝ። አምጣ። ሰው ነህ ወይስ መርፌው እኮ ነው የሰራው እኮ አዳምጠኛ ነው መርፌው። እሺ አይደለም ተንጫጫል። በእውነት ይኸው ጥያቄ ምን ነበረ? ቆይ አንዴ ተረጋጋሽ። አሁን ደግሞ ተረጋጋ። ወደ እንትና ተረጋጋ አንዴ። ፈሪ ሆንክስ? እሺ ማንም የፈራ የለም። የጠየቀው ጥያቄ ምን ነበር መሰለ? ቆይ ላስታውስ። ኧረ ፈሪ ሆነሃል እንዴ? ጋዲዝም ዝም ብለህ ፈሪ አትበል እባክህ። የህፃናቱን ማንም የፈራ የለም። ቆይ አታውርዱት፣ አውርዱት ወደዛ። ቆይ እንዴ ቆይ ተው ቆራጡ
ተዋ ማንም ሰው አይግባ። ቆይ አንዴ ጋዲዝም የጠየቀው ጥያቄ ምን ነበረ? እስቲ ድገመው አንዴ። ምን ብለህ ነበር የጠየቀው? ልድገምልህ ወይ? የጠየቀው ጥያቄ ምንድነው? አንድ ሰው በነብዩ መሐመድ ነብይነት ሳያምን በሙስሊም ማህበረሰብ ውስጥ ሳይቀላቀል ነገር ግን ፈጣሪን እያመለከ እየሰገደ ቢሞት ጀነት አይገባም ወይስ ይገባል ብለህ ጥያቄ ያቀረብክ። ከቁርአን አይገባም፣ በመልእክተኛው መልእክተኛነት ማመን አለበት። የረሱል ሰለላሁ ዐለይሂ ወሰለምን ኡማ መቀላቀል አለበት። ጀማ አለ ራሱ አላህ ይሄ ኡማ አንድ ኡማ ነው ብሏል። አንድ ኡማ ነው ብሏል ራሱ ማለት ነው። በሱረቱ መርየም ምዕራፍ 19 ቁጥር 91 ላይ ይሄ ኡማ አንድ ኡማ ነው እኔም ጌታችሁ ነኝና አምልኩኝ ብሏል። ስለዚህ የረሱል ሰለላሁ ዐለይሂ ወሰለም የራሳቸው ኡማ አላቸው። ኡመቴ ብለው ያሉት አለ። ረሱል ሰለላሁ ዐለይሂ ወሰለም ነብይነት መልእክተኛነት አንድ ሰው መቀበል መቻል አለበት። ያንን ካላደረገ አንድ ሰው ጀነት አይገባም፣ ጀሃነም ነው የሚገባው። መቀመጫው አውቆ መልእክቱን አውቆ ማለት ነው። እዚህ ላይ ያልተመለሰልኝ ነገር ካለ ጠይቀኝ። እሺ በእስልምና እንደዛ ነው። ኖ የጠየቁህ እዚህ ላይ ካልተመለሰልህ ይሄ ነገር አልተመለሰልኝም በለኝ። ተመልሷል ወይስ አልተመለሰልኝም? አንተ በእስልምና አተያይ መልሰልኛል። በእስልምና አተያይ መልሰልኝ። ኖ ተመልሷል። ጥያቄው ተመልሷል። በእስልምና አተያይ ጥያቄ በእስልምና አተያይ መልሰልኛል። የጠየከኝ ከቁርአን አንፃር ከቁርአን ተመልሶላል። ኦኬ በቃ ሚዩት አድርግ አንዴ። ኦኬ ታች ወረድና አውርቼ እስከምጨርስ ድረስ ታች ወረድና። እንግዲህ እንደዚህ ነው ጥያቄው። ጥያቄ አለኝ ፈራችሁኝ ምናምን ብሎ መጣና ከዛ ልክ ጥያቄውን ሲጠይቅ ደግሞ ቀላል የሆነ ጥያቄ ነው የጠየቀው። እንግዲህ ማንም ሙስሊም ሊመልሰው የሚችለው አይደለም። ዝም ብሎ ተራ ጥያቄ ነው የጠየቀው። ይኸውላችሁ የመጀመሪያው ማለት ነው። አሁን ደግሞ ወደ ሁለተኛው ጥያቄ እንውሰደው። ምንም እንደማያውቀኝ ሰውዬ ናገባ አስገቡት። የለም ካለ አስገቡት። ሞዴሬተሮች ስልጣን የሰጠዋችሁ ልጆች ማለት ነው። ኡስታዝ ወሂድ ስልጣን አለው። ሚዩት ማድረግ ከፈለገ ማስወረድ ከፈለገ እሱ ያስወርደዋል። ምክንያቱም ሞዴሬተሮች ባለስልጣኖች አስወረዱኝ ምናምን እያሉ እንትን እንዳይሉ። ችግር የለም ከአካባቢውም የለም። አውርዳችሁ ብሎክ አድርጋችሁት ነው ወይስ? በቃ ኦኬ ችግር የለም። ሲመጣ ይግባ ከፈለገ። ኦኬ የቆራጡ ጥያቄ ነው ያለው። አስተናግዱት። ኧረ እኔ ምንም ጥያቄ የለኝም። ዝም ብዬ ነው የገባሁት። ኡስታዝ ሙስሊም ነው ወይስ ክርስቲያን ነህ? እኔ ሙስሊም ነኝ። ቀጥል። ኦኬ ትልቁ ዳቦ ሊጥ ሆነብኝ እኮ። በስቤት ትልቅ ጥያቄ መጠየቁ ነው። በአንዴ ነው ዘጭ ያለው። ትልቅ በቃ በጣም ኮንፊውዥን የሚፈጥር አድርጎ እሱ የሚያስበው ወይ ደግሞ አንዳንድ የሚነሱ ጥያቄዎች አሉ አይደለ? በእንትን ደረጃ በአቂዳ ደረጃ በጣም ውስብስብ የሆኑ ጥያቄዎችን የሚጠይቅ መስሎኝ ነበር። ላ ሐውለ ወላ ቁወተ ኢላ ቢላህ። ለካ እሱ ያለበት ቦታ ነው ትልቅ ቦታ የሚመስለው። ሱብሃንአላህ። አሁን እሱ በሱ ቤት አሁን በቃ አትፍሩኝ ጥያቄ ያለኝ ምናምን አለና ልክ ጥያቄው ደግሞ ሲመለስለት ወደ ሁለተኛው ጥያቄ ሄደ። ከዛ የመጀመሪያው ጥያቄ ተመልሶልሃል ወይ ስለው ደግሞ አልተመለሰልኝም አለ አውቆ። ከዛ እንዴት እንዳልተመለሰልህ እስቲ ድገምና ጠይቅ አልኩት። ከዛ ድጋሚ ጥያቄውን አቅርቤ መልስ ሰጠው ደግሞ ተመልሶልኛል ከአንተ አንፃር አለ፣ ከቁርአን አንፃር ተመልሶልኛል አለ። በዚህ ደረጃ ማለት የበጎ ሐዋርያት አለ። ወይዴ ዶካም ነኝ። ሰላም ነው፣ እንዴት ነህ? ሰላም ነው። እንዴት ነህ? ሰላም ነኝ ያለው። ምንድነው እምነት? የሐዋርያት ቤተክርስቲያን ነህ ወይስ ፕሮቴስታንት ኦርቶዶክስ? ዶካም ነኝ። ታዲያ የበግ ለምድ ለብሶ ነው የበግ ለምድ ለብሶ ነው። ሌላ ክርስቲያን አስገባ ኡስታዝ። አንድ ክርስቲያን አስገባና ጥያቄ አለኝ። አሰሮ ጥያቄ አለኝ ወይ? ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነህ? ኧረ ስምህን ቀይረው። አለይኩም ሰላም። ቀይረዋለሁ። አውቄ ነው ትንሽ ላዋናብዳች።
አይፈቀድማ፣ በእስልምና አይፈቀድም። ሙስሊም አይደለ? አንተ እነሱ የሚያደርጉትን ነገር እኛ ማድረግ የለብንም። እሺ አስተካክላለሁ። እንትን ሱረቱል ሀጅ የሚለው ላይ 15 ቁጥር 26 እና 27 ከዘፍጥረት 1:26 ጋር ተመሳሰለብኝ። ፈጠር ነው ምን የሚለው ሰውን ፈጠር ነው የሚላል ምዕራፍ 15 ቁርአን 15 ከ26 እስከ 28 ያለው ከዘፍጥረት 1:26 ጋር ተመሳሰለብኝ። ሰውን በመልካችን እንፍጠር አለ። እንፍጠር የሚለውና ፈጠርን የሚለው ሁለቱም ድርብ እንትን ተጠቀሙ እኮ። እንፍጠር ማለት እኮ እንብላ ብዬ ስልና በላን ማለት ልዩነቱ ምንድነው? መብላት ዝግጁ ሆነ ነው። በላን ደግሞ በልተጨርሳል ማለት ነው። አዎ እኔ አንተን አሁን እንብላ ብዬ ስለ እንብላ በሚለው ውስጥ አንተን ያካትታል ወይስ አያካትትም? በሎጂክማ አትሰርኝ ወይ ትክክለኛው መልስ ጠኝ። ኖ አይ እንታየው ነው ልዩነቱን ነው። የቁርአኑና የባይብሉ ልዩነት አለው። ያኛው እንፍጠር ሰውን እንብላ ብዬ ስለህና እንብላ ብዬ ስለ አንተን ያካትታል መብላቱ ላይ። በላም ብዬ ግን ለአንተ ከነገርኩ አንተ ኤክስክሉድድ ነህ፣ በእኛ ውስጥ የለህም፣ በእኛ ማዕቀፍ ውስጥ የለህም አይደለ? ልክ ነኝ? ስለዚህ ከዘፍጥረት 1:26 እና አላህ የሚናገረው እኛ እያለ የሚናገርበት እና ፈጠርን እያለ የሚናገርበት ይለያያል ማለት ነው። እንደዛ ከሆነ አላህ ለምንድን ነው አንድ ከሆነ ለምንድን ነው ፈጠርን እያለ የሚናገረው የሚለው ነው ጥያቄ መጠየቅ ያለበት። እሱን ልመልስልህ? እሱ ነው መሰለኝ ጥያቄ ዋናው። ያልከው ነገር ምንም አልተጨበጠኝም ማለት እንትን አይደል? አልገባኝም። ይኸውልህ እንብላ ብዬ ስልህ አንተን እያናገርኩ ነው ያለሁት፣ እንድትበላ እየጋበዝኩ ነው አይደለ? ዱከም ሚዩት ነህ። እንብላ ብዬ ስልህ አንተን እያካተትኩኝ ነው ያለሁት። ኢንክሉድድ ነው ራሱ አድሬስ ማድረገው ማለት ነው የሚለው ነገር። አዎ ግን በላን ብዬ ብናገርህ በላን ጠጣን እያልኩኝ ለአንተ ብነግርህ አንተ ኤክስክሉድድ ነው የኛው ማለት ነው፣ ኢንክሉድድ አይደለም። የሚባለው ነገር ማለት ነው አንተን አያካትትም። አላህ ፈጠረን ሲል ከባይብሉ ጋር ዘፍጥረት ላይ እንፍጠር ከሚለው ጋር አይመሳሰልም ነው የመጀመሪያ ያልኩ። አይደለም እንትን አይደለም። ይኸውልህ ተመሳሰለብኝ ማለቴ ዘፍጥረት ጋር ተያያዘ ነው። ዘፍጥረት አንድ ነው ማለት አይደለም። ዘፍጥረት እንደዛ አለ፣ ይሄኛው ስለምን እንደዚህ ሊል ቻለ? ሱረቱል ሀጅ 15:26 ለምን ሊል ቻለ? እንትን ኦኬ አዛ ጋር አላህ ፈጠርን ነው አይደል የሚለው? ፈጠርን ብሎ ምንድነው ነገር ነው የሚለው እኮ ምን ፈጠርን ነው የሚለው። ከዛ ውጪ ሌላ ነገር አለ የቁርአኑ ላይ? እስቲ ጥቅሱ ይነበባ እኮ ካለ ንገረኛ አንተ። ያውጣልህ ሐሰኑ አውጣለትና ቁርአን 15:26 አውጣለት። 15 ሱረቱ ሂጅር ምዕራፍ 15 ቁጥር 26 ሐሰን አለ ኡስታዝ። አውጣለት። እሺ እሺ ምንድነው ጥያቄ እዚህ ጋር? ለምን ዘተረገው ጥያቄ እሱ ጋር ፈጠፈ። እስቲ አንበው ሰውን ከሚቅለጨለጭ ሸክላ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው ይላል። ይኸው ሐሳብን መናገር ትችላለህ ዱከም። እሰማለሁ ባይዘወይ ወይስ እሱ ጋር ነው ችግሩ ያለው? ፈጠር ነው የሚለው። አዎ አለቃ እያጨናነቀኝ ለዛ ነው ፈጠር ነው የሚለው።
ምንድነው ፈጠር ነው የሚለው ራሱን ለምን ድርብ የጠራው ነው? ብቸኛ አይደለም ወይ? እኮ እሱን ነው እኮ መጠየቅ ያለብህ። እሱን ላብራራልህ ስልህ እኮ ቅድም አልሰማኝም ዱከምዬ። እሺ ቀጥል። እሱን ላብራራልህ ስልህ ማለት ነው። አዎ በእንግሊዝኛ ዩ ማለት ለምሳሌ አንተ፣ አንቺ፣ እናንተ መሆን ይችላል። ገብቶሃል? አሁን ለምሳሌ በእንግሊዝኛ ላይ ማለት ነው። አሁን ዩ ስትል ወይ አንተ እያልክ ነው፣ ለሲንጉላር ለወንድም ለሴትም ይሆናል። ለፕሉራልም ደግሞ መሆን ይችላል ራሱ። አሁን ለምሳሌ ዩ ስትል በቋንቋ ደረጃ ማለት ነው። በአረብኛ ቋንቋ ውስጥ በመጀመሪያ መደብ አና ማለት እኔ ማለት ነው። እኔ የነበረውን ነህኑ ብለህ ስትጠቀም ለሁለት ነገር ነው ትርጉሙ የሚመጣው። አንደኛው ተአዚም ይባላል፣ ግነት ይባላል። ሁለተኛው ነገር ደግሞ ጀመዕ ይባላል፣ ብዜት ይባላል። በመጀመሪያ መደብ ላይ ማለት ነው። እና እኛነት በአረብኛ ውስጥ በሁለት ይከፈላል። የብዜት እኛነትና የግነት እኛነት ተብለው በመጀመሪያ መደብ ላይ አለ። አሁን ልዩነቱ ምንድነው ብዬ ስልህ አንተ በመጀመሪያ መደብ በላን ብለህ ስትለኝ እንኳን በላህ ብዬ በሁለተኛ መደብ ከመለስኩኝ አንተ በላን ያልከው ሌሎች አካላትን ሳትጨምር መሆኑን ግነትን ነው የምትጠቀመው ማለት ነው። በሶስተኛ መደብ ደግሞ ዱከም በልቷል ብዬ ከተናገርኩኝ ያ እኛነት የተጠቀመው በላን ብለህ ያልከው የሲንግል ሆነ ግነትን ለማመልከት ነው የተጠቀምከው። ልክ ደግሞ ከሌላ ሰዎች ጋር ከበላ ደግሞ እነ ዱከም በሉ ብዬ ነው የምናገረው። ስለዚህ አላህም በሁለተኛ መደብ ሲያናገሩት አንተ እያሉ ነው በነጠላ የሚያናገሩት ነቢያቶቹ። ለምሳሌ ሱረቱ አንቢያ ምዕራፍ 21 ቁጥር 87 ላይ ዮናስ እንደዛ ነው የሚና ዩኑስ አለይሂ ሰላም እንደዛ ነው የሚለው ከአንተ በቀር ሌላ አምላክ የለም፣ አንተ አንተ አንቱም አንቱማ የሚል ነገር አይጠቀምም። ዱዓል ወይም ደግሞ ይሄ ሙሰና የሚባል ነገር አለ፣ አይጠቀምም። በሶስተኛ መደብም ነቢያቶቹ ስለ አላህ ሲነግሩን ራሱም ስለ ራሱ ሲነግረን ሁወ እያለ ነው የሚጠቀመው። ሁም የሚል ነገር አይጠቀምም። እርሱ እያለ ነው የሚጠቀመው። እነርሱ ብሎ አይጠቀምም። ስለዚህ በመጀመሪያ መደብ አላህ የጸጋ ምዕራፎቹ ላይ ሲናገር ፈጠርን፣ ሰራን፣ አደረግን፣ አወረድን የሚል ነገር ያደረጋቸው ነገሮች የጸጋ ምዕራፎችን በአጠቃላይ በተአዚም ይጠቀማል። ራሱ በግነት ነው የሚጠቀመው፣ በአምፕሊቲዩድ ነው የሚጠቀመው። ስለዚህ ከዛ አንፃር አላህ አንድ ሆኖ አንድ ሸክስ ሆኖ አንድ ማንነት ሆኖ ነገር ግን የነህኑ የሚለውን ነገር አና በሚለው ፋንታ ከተጠቀመ አንደኛ የጸጋ ምዕራፍን ነው የሚያሳየው፣ ሁለተኛ ግነትን ነው የሚያሳየው፣ ተአዚም ነው የሚያሳየው፣ አምፕሊቲዩድ ነው መልቲቲዩድ ነው የሚያሳየው። ይሄ ነው ትምህርታችን። እዚህ ላይ ያልገባ ነገር ካለ ጠይቅ። ኡስታዝ አንተ ካሁን በፊት ይሄንን ነገር በተመለከተ የጻፍካቸው ጽሁፎች እኔ ጋርም አሉ። ይሄ ኢልቲፋት የሚለውን ነገር ያብራራህበት እኛነትን በተለያዩ የቁርአን አንቀጾች እያመጣህ ያስቀመጥከው እኔ ጋር አለ። እነሱንም እያወጣን ማየት ይቻላል። እነዚህ አንተ እኔ ያስኩት እዚህ ጋር አንተ የጻፍከው ነው። እየተቀያየረ ማለት አላህ ራሱን ትሄዳል። አሁን ለምሳሌ ሱረቱ አንቢያ ምዕራፍ 21 ላይ ያወጣለት አልሰማኝም ያወራሁትን ስንተኛው ያወራሁትን ሱረቱ አንቢያ 21 25 ላይ ዱከምዬ ይኸው እዚህ ጋር አለ። ዱከም ስክሪኑ አለው አንበበው 21 25 ላይ ከአንተ በፊት እነሆ ከኔ ሌላ አምላክ የለምና አምልኩኝ በማለት ወደ እሱ የምናወርደት ቢሆን እንጂ ከመልእክተኛ አንድንም አላክንም አለ። ከኔ በቀር ሌላ አምላክ የለም ሲል አንድ ማንነት መሆኑን ያሳያል። አላክንም ብሎ ሲናገር ደግሞ ግነትን ያሳያል። አንድ ሸክስ ነው ያለው፣ አንድ እኔ ነው። ላኢላሃ ኢላ አና ማለት እኔ ማለት ነው። አንድ ሸክስ ነው አናኒ የሚጠቀመው እኔነት የሚጠቀመው። ስለዚህ አንድ ፐርሰን ነው፣ አንድ ሸክስ ነው፣ አንድ ሃይፖስታቲስ ነው ያለው አቃኒም። ነገር ግን ያንን ለግነት ምን ያደርጋል? አላክንም ይላል። የምናወርድለት አላክንም እያለ ነው የሚናገረው። ስለዚህ የምናወርድለት በሚል ነገር አለ። ያ ምንን ነው የሚያመለክተው? አምፕሊቲዩድን ነው የሚያመለክተው ማለት ነው። ይኸው ባጭሩ እዚህ ጋር ይኸው
የለም መሰለኝ። እሺ ሱረቱ በቀራ ላይ አውጣለት አንዴ። እሺ ኡስታዝ ሱረቱ በቀራ ስንተኛው አንቀጽ ላይ ኡስታዝ? ስንተኛው አንቀጽ ኡስታዝ? ዱካም አለ ሶሪ ስልክ ገባብኝ። ሰማለሁ? አዎ ትሰማለህ ወይ? ምን ድረስ ነበር? ሱረቱል በቀራ ምን ላይ ነበር እያወራ? ሱረቱ በቀራ ምዕራፍ 2 ሱረቱል በቀራ 38 ላይ አውጣለት አንድ ናሙና። ሱረቱ በቀራ ምዕራፍ 2 ቁጥር 38 አውጣለትና ከዛ ወደ ራሱ እንሄዳለን። አያው እዚህ ጋር ለአደምና ለሐዋ አላህ ሲናገር ምንድነው ያለው? ሁላችሁም አላቸው። እዚህ ጋር ሁላችሁም ሆናችሁ ከእርሷ ውረዱ፣ ከእኔ የሆነ መመሪያ ቢመጣላችሁ ወዲያውኑ መመሪያዬን የተከተለ ሰው በእነሱ ላይ ፍርሃት የለባቸውም፣ እነርሱም አያዝኑም አልናቸው ይላል። ቁልና አልናቸው አለ። ስለዚህ ያለው አንድ ፐርሰን ነው ከእኔ የሆነ መመሪያ ብሎ ካለ በኋላ ግን አልናቸው ነው የሚለው። አልን ይላል። የጸጋ ምዕራፎች እንዳለ የተናገረውን ያደረገውን ነገር ማንኛውም ነገር ሲያደርግ አላህ ብዙ ጊዜ እንደዛ ነው። ግን አምልኮን በተመለከተ ግን ከኔ በቀር ሌላ አምላክ የለም፣ አምልኩኝ፣ ተገዙኝ፣ ፍሩኝ እያለ ነው የሚናገረው። አምልኩን፣ ፍሩን፣ ተገዙን አይልም። እና ከዛ አንፃር በቀላሉ መረዳት ትችላለህ ማለት ነው። የሚባለው ወይ ደግሞ የክብር ንግግር ነው፣ ራሱን ሲያከብር ነው አይደል? እሺ የግነትኛነት ይባላል በኢስላም። እንትን ላይ ታስታውሳለህ? ሁለተኛው ጥያቄ ዳንኤል 2:36 ላይም ዳንኤል ህልሙን ለመፍታት ንጉሱ ፊት በሄደ ሰዓት ላይ የተናገረው ንግግር አለ። ታስታውሳለህ? ብቻ ረስቼዋለሁ እና ቆይቻለሁ ከነበር። ህልሙ ይህ ነው፣ አሁን ፍቺውን በንጉሱ ፊት እናገራለሁ በማለት ፋታ እንናገራለን ይላል። ብቻውን ነው የገባው። አንድ ሰው ታጣ ተብሎ አንድ ሰው ተገኘ ተባለ። ህልሙን የሚተረጉምለት አንድ ሰው እንኳን አልነበረም ተብሎ ከዛ አንድ ሰው ተገኘ። ያ ሰው ግን ምን አለ? አሁንም ፍቺውን በንጉሱ ፊት እንናገራለን አለ። እናገራለሁ ለምን አላለም ብለህ ስትል ግነትን ያመለክታል። አይሁዳኖች ግነትን ያመለክታል ብሎ ዳርኮ ግነትን ያመለክታል ነው አይደለ? አዎ ፈጣሪ ልክ እንደ ቁርአን ደግሞ የግነትን የሚናገርበት አንድ ጥቅስ ደግሞ ልስጥህና ከዛ በኋላ ማጠቃለያ እንሰራበታለን። ኢሳይያስ ምዕራፍ 6 ቁጥር 9 ላይ እሺ ኢሳይያስ 6 ቁጥር 9 እርሱም ሂድ ይህ ሕዝብ መስማት ትሰማላችሁ ይልና እሺ ቁጥር 8 ላይና ቁጥር 8 ላይ እስቲ የጌታን ድምፅ ማንን እልካለሁ ማንስ ይሄድልኛል ሲል ሰማው። ይሄድልናል። አየው ጌታ ይሄድልኛል ለምን አላለም? ይሄድልናልና ሲል ሰማው። ማንስ እልካለሁ ሲንጉላር ነው። ማንስ ይሄድልናል ሲል ሰማው። እኔም እነሆ እኔን ላከኝ ነው ያለው። እኔን ላከኝ ነው ያለው። ላከኝ ነው ያለው። አየህ አሁን የሚያወራው አንድ እንትን ነው፣ ግን ያ የሚያወራው ማንስ ይሄድልናል። ከዛ በኋላ እርሱም ሂድ አለው። ይህ ሕዝብ መስማት ትሰማላችሁ አታስተውልም። ሂድ ያለው ማን ነው? አንድ ሲንጉላር ፐርሰን ነው። ነገር ግን ይሄድልናል የሚለው ግነትን ለማመልከት ወይም አምፕሊቲዩድን ለማመልከት የገባ ነው።
ኡስታዝ አንተ ከጻፍከው ላይ አንዳንድ ነገር ብትጨምርለት ሁለቱን ነገሮች በአንድ ላይ በአንድ ቁርአን አንቀጽ ላይ የተጠቀሱበት በብዜትና በነጠላ የተጠቀሰበት ለናሙና ኡስታዝ ብዙ ነው። ሁለት ኤግዛምፕሎችን ሰጥቻለሁ። ሱረቱ በቀራ ምዕራፍ 2 ቁጥር 38 እና ሱረቱ አንቢያ ምዕራፍ 21 ቁጥር 25 ላይ ሰጥቻለሁ። አይ ቲንክ ለተኛ ሰው ለመቀስቀስ ውሃ በቂ ነው ራሱ ማለት ነው። እርጫት ታረጋዋለህ እና ሁለት ጆግ ተሰጥቶታል። እንግዲህ ሶስተኛ ካስፈለገው እንሰጠዋለን። ውሃ በቂ ነው። ተነስተሃል? በቂ ነው። ተው ችግር የለውም። አሁን አነበዋለሁ እኮ ያው ሪከርዱንም ስለሚለቁት። ሁለተኛው ጥያቄ ስምን ቀይር ግን አደራህን። ኧረ ወይ አስተካክላለሁ። አትቆሰኝ እንጂ ነው። አይ እንትን እንዳይለው ቺት እያደረግናቸው እንዳይመስላችሁ እስልምና ነው። አይ ሰባት ቀን ይሙላው። ሁለት ነው የቀየርኩት። ቀይራለሁ። አስተካክላለሁ። ችግር የለም። ይቅርታ። አዎ ለዛ ነው። ወይ በዛኛው አካውንት ላይ ይቅርታ። ኖርማል እንትን አይደለም። እሺ እሺ አፕሊኬሽን ላይ ነው ጥያቄ ያለኝ። ሌላው ኦኬ ሁለተኛው ምዕራፍ ይሁን ሶስተኛው ምዕራፍ ላይ አንድ ቁልፍ ብዙ ጋን ከከፈተ ጋኑ በሽተኛ ነው። ለምን አንድ ጋን ብዙ ቁልፍ ከከፈተው ቁልፉ ልክ አይደለም ነው ጋኑ ልክ አይደለም የሚል ንግግር ተናግራልና ምንድነው እዛ ጋር ማለት እንትን እንዴት ምንም እንትን ሊልኝ አልቻለም። እንጃ ነው ያለ። እኔም አላስታውሰውም። እኔም ራሴ አልገባኝ። ማን ነው እንደዛ ያለው? በጣም አንተ ነህ። የት ቦታ ነው ያልኩት እንደዛ? ሁለተኛ ነው ሶስተኛው እንትን ላይ ምዕራፍ ላይ መሰለኝ አፕሊኬሽን ላይ ማለት ነው። አንድ ስለ ሚስቶች አንድ ቁልፍ አራት ጋኖችን ሊከፍት ይችላል አይደለ? አንድ ቁልፍ አራት ጋኖች ነው ያልተበላሸ ራሱ አንድ ስትሰራው በአንድ ቁልፍ አራት ጋኖችን መክፈት ትችላለህ። ጋኑ የተበላሸ ከሆነ ያልተበላሸ ከሆነ በአንድ ቁልፍ ሄደ ማለት ነው። አንድ ቁልፍ ኖሮ አራት ጋን እስቲ ያወጣው እስቲ ያወጣው ኮቴሽኑን የት አለ? የትኛው ክፍል ላይ ነው ያለ? ዱከም ልፈልገው። ቴሌግራም ላይ ግባ ታገኘዋለህ። ቴሌግራም ላይ ባሎጂ ነው የሚለው ቴሌግራም ላይ ታገኘዋለህ። ጋን ብለህ ጻፍና ታገኘዋለህ ቴሌግራም ላይ። እኔ እኮ አንዳንዴ ዝም ብሎ ለእንትን የጻፍኩትን ነገር እንደ ቁም ነገር ነው የምትወዱት እናንተ። ለፈን የተጻፉ ነገሮችን እንደ ቁም ነገር ነው። እንደዚህ ነው ኡስታዝ። ጋን ብለህ ጻፍ። እንግዲህ ጋን በሚል እሺ፣ ወይ ቁልፍ ብለህ ጻፍና አውጣው። ቁልፍ ብለህ አውጣው። ቁልፍ ብለህ አውጣው። ፍቅሬ አንድ የቁልፍ ጋር አራት የተለያዩ ቁልፎች የሚከፈት ከሆነ አግኝቼዋለሁ ኡስታዝ። እሺ ይሄን ነው አይደለ የከፈትኩት? እኔ እኮ አይደለም ያልኩት ባል ነው እኮ እንደዛ ያለው። አየሽ አንድ የቁልፍ ብለህ ትለኛለህ። እኔ አሁን ከሚስቴ ጋር ልታጣላኝ ነበረ። ዱከም ልክ አልሰራህም። እሺ አንብብለት ከመጀመሪያው ጀምሮ። እሺ ከመጀመሪያው አንብብለት። ከመጀመሪያው ጀምሮ አንብብለት። አርቲክሉ ነው ከሚስት ይላል። ሚስት ከሚለው ሚስት አርቲክሉ ላይ እዛው ላይ ሚስት አለ። ንግግሩን አውጣው። ሚስት ባልና ሚስት የሚያወሩበትን እዛ ላይ አሁን የነበረው እንትና ፍቅሬ ሴት ከብዙ ወንዶች ጋር እሺ ሚስት ያለችውን ፍቅሬ ሴት ከብዙ ወንዶች ጋር ስትዘወጅ ሐራም ነው። ወንድ ግን ከአራት ሴቶች ጋር ሲዘወጅ ሐላል ነው። ለምንድን ነው ብላ ትጠይቃለች። አየሽ ፍቅሬ አንድ የቁልፍ ጋን በአራት የተለያየ ቁልፍ የሚከፈት ከሆነ ጋኑ ችግር አለበት ማለት ነው። አንድ ቁልፍ ግን አራት የተለያዩ ጋኖችን መክፈት ከቻለ ምርጥ ቁልፍ ነው ማለት ነው። አየው ሰማህ ዱከም?
እንደዚህ በእንደዚህ መጣ። አዛኛው ላይ ለምንድን ነው በቀጥታ ያልመጣው ነው ጥያቄው። እዚህ ላይ አሁን ፍቅሬ ምናምን የሚል አለ። ሚስትና ባል ንግግር ሲያደርጉ ነው። እኔ አላልኩም እኮ ልታጣላኝ እኮ ነው ዱከም። እኔ እኮ እንትን ነው ልታጣላኝ ነው። እኔ ያልኩት ኤግዛምፕል ነው እዛ ጋር ያመጣሁት ባልየው ያለውን ነው። እኔ አላልኩም። ግን አንተ ግን አዙረህ እዚህ አሁን እያዳመጠች ነው ብታባረኝ። እኔ አሁን እኮ ዘበኛ ነኝ ብታይ፣ አሁን ቤት ውስጥ ዘበኛ ነኝ። ዘበኝነቴን እንኳን ሰርቼ እንዳልበላ ልታደርገኝ ነው። ከቤት ብታባረኝ እሷ አረ ፈጣሪን ፍራታት በእናትህ ለምን ሶስት በእናትህ ጫንቆይ ነው የጠየቅኩህ። እንዴት እንደዚህ ያለ እሺ፣ ተመለሰልህ። ሀሳቡን ያዘው፣ ዝም ብለህ ሀሳቡን ያዘው። ግን እኔ አላልኩም። እኔ አይደለም ያልኩት። እሺ ግልጽ ነው ወይስ ግልጽ አይደለም? አሁን ለምሳሌ ማለት ነው የሥራ ቦታ ኡስታዝ ማስተር ኪ ያለና የሥራ ቦታ ማለት ነው አንድ ቁልፍ አለ፣ የተለያዩ በሮችን ይከፍታል። ኢቭን ይሄ ቁልፍ ማለት ነው ቋንዴ ይታለቁ ይሄ የሥራ ቦታ ቁልፍ ነው። ይሄ የሥራ ቦታ ቁልፍ ነው፣ ማስተር ኪ ይባላል። የተለያዩ በሮች አሉ። እኔም ሥራ ቦታ ወደ 10 የሚሆን በር አለ። ይሄ በር 10ሩን በር ጋር እየገባ ይከፍታል። ይሄኛውም እንደዚህ ታፕ ኪ ነው፣ በሴንሰር የሚሰራና ልክ እንደዚህ ጫነ ስታደርገው በር የሚከፍት ኪ ነው። ግልጽ ነው ዱከም? ግልጽ ነው። እንትኑ ጋር ሲሄድስ ነው ወሳኝ። እንትኑ ፖይንቱ ላይ ሲገባስ ነው። ምኑ ፖይንት? ለምሳሌ እንዴት ብዬ አሁን ወይድ ባይኖር እኔ በደንብ አወራለሁ። ወይድ ስላለ አሁን እዚሁ ይጨፈልቀኛል ወይ? ታዲያ እኔ ልጨፈልቅ ነው የምትፈልገው? ታዲያ አንተ ብትጨፈልቀኝ ነው የሚሻለኝ። ወይ ግራ ጋብቶ ነው የምሸኝ። እሺ ሌላ ጥያቄ አለ? አይቶ ታች ሁልጊዜ ጥያቄ መቼ ነው የሚገባ ግን እያሉ ነው። ችግር የለውም። ያው እንዴ አረብሽ ጥያቄ የሚያስፈራ ነገር የለም። ሰዎችን ተዋቸው። ጥያቄ አጠይቁ። ማንም ያለ ሰው የለም። ጥያቄ ጠይቁ። ክፍት ነው፣ መድረካችን ክፍት ነው። ጥያቄ ጠይቁ። ጥያቄ አልተመለሰም ምናምን ነገር ከምትሉ ጠይቁ። እንኳን ለሙስሊም ይቅርና ለክርስቲያኖችም ክፍት ነው ቤታችን። ዝም ብሎ ፖለቲካ ካልሆነ በስተቀረ የፖለቲካ ለመስራት ካልሆነ በስተቀረ መድረክ ለማሟሟቅ ካልሆነ በስተቀረ ጥያቄ አጠይቁ ተብሏል የሚባል ነገር የለም። እኛ ሙስሊሞች በጥያቄ እንትን አንልም። ማናቀው ነገር ከሆነ የእውቀት ባለቤቶችን እንጠይቃለን። ሱረቱ ነህል ምዕራፍ 43 ላይ እንደዛ ነው የሚናገረው። ማታውቁ ብትሆኑ የእውቀት ባለቤቶችን ጠይቁ ይላል። ነው አይ ማናቃቸው ነገሮች አጠይቁ ግን አይባልም። ገብቷል? ላንመልሰው እንችላለን ጥያቄውን እንጂ ጥያቄ አጠይቁ የሚባል ነገር የለም። ለክርስቲያኖች እያመቻቸን ለአንተን ለሙስሊም ወንድማችን የምንከለከልበት እንትን የለም ማለት ማንም እንደዛ የሚል የለም። አሰን እንደዛ አይነት መርህ አለን እንደኛ ጋር። ኧረ በጭራሽ ራሱ ሙስሊም ጥያቄ አጠይቁ ቁርአን ላይ ይጠይቁሃል እንዲህ ብላቸው መልስላቸው ነው። ጥያቄ አልተከለከለም ራሱ ማለት ነው። አንድ ቦታ ላይ የቁርአን አንቀጽ አለ የሚያስከፋችሁ ምንድነው የሚያስከፋ ጥያቄ አጠይቁ ብሎ የተባለበት ሰበብ ንዙል የመጣው እከሌ የት ነው ያለው የሞተው ሰውዬ እከሌ የት ነው ያለው የሚባለው ነገር አጠይቁ። መልሱን ካገኛችሁት ያው ትከፋላችሁ ነው። ለምሳሌ አያቴ ቅድመ አያቴ የት ነው ያለው ሲባል ጀሃነም ነው ያለው ተብሎ ቢነገራችሁ ነው በጣም ትከፋላችሁ ማለት በቃ ጥሩ ስሜት አይሰማችሁም። አሁን መጣቁት ካፊር ዘመድ ምናምን ካላችሁ ቢነገራችሁ ማለት ነው። እንዲህ አይነት ጥያቄ ነብይ መልእክተኛውን አጠይቁ ነው ለማለት የተፈለገው ሰበብ ንዙሉ። እናንተ ያመናችሁ ወይ ለእናንተ ቢገለጹ ከሚያስከፋችሁ ነገሮች አትጠይቁ። ቁርአን በሚወርድበት ጊዜ ከእርሷ በተጠይቁ ለእናንተ ትገለጻለችናል። በቁርአን ዙሪያ ጠይቁ። ነገር ግን የሚያስከፋችሁ የተባለው ምንድነው? አንድ ሰው ከሞተ በኋላ የት ይገባል ምናምን የሚለው ጥያቄ ስለጠየቁ ነው። በወቅቱ የነበሩ ሰዎች ሲጠይቁ ነው ይሄ አንቀጽ የወረደበት እንጂ ጥያቄ የሚባል ነገር አይፈራም በእስልምና። ስለዚህ ካፊሮች ጥያቄ በእስልምና መጠየቅ እንትን አይልም። ዮርዳኖስ ነው አበበ የሚባለው መምህር ዮርዳኖስ አበበ እንደዛ ነው። ስለዚህ ጥያቄዎችን ሂድና ጠይቃቸው ብዬ ላኩት። በአንድ ጥያቄ በአንዴ ነው የሚናደዱብህ ምናምን ነገር አልኩት። ተናደዱበት አለ ሲዋሽ። መምህር ዮርዳኖስ አበበ ከፈለገኛ መጠየቅ ይችላል። ራሱ መጠየቅ ይችላል ከፈለገ። ሌላ ሂድና ጠይቋቸው አይደለም። ራሱም ደፍሮ መምጣት ከቻለ መጥቶ መጠየቅ ይችላል።
ጥያቄው እኛን የጠየቀን ጥያቄ ከአህመድ ዲዳት ነበር የጠየቀው፣ መለሰለት አለ። መለስኩለት አለ እና እስቲ እኔ አንድ ጥያቄ ከመለስክ አደንቅሃለሁ። መምህር ዮርዳኖስ አበበ አንድ ጥያቄ ከመለስክ አደንቅሃለሁ። አይደለም ዘጠኙ ቶ አንድ ጥያቄ ከጠየቅ ከዛ በኋላ አንድ ጥያቄ ጠይቅ፣ የፈለከውን ጥያቄ ጠይቅ። እኔ አንድ ጥያቄ ጠይቅሃለሁ፣ አንተ 10 ጥያቄ እንጠይቅ እናረጋለን። ከመጣ 10 እናረጋለን ማለት አንተ እኔ ሁለት ጥያቄ ከጠየቅኩ አንተ 20 ጥያቄ እንጠይቅ እናረጋለን። እና ይሄ ፕሮፓጋንዳ ነው ራሱ ማለት ነው። መምህር ዮርዳኖስ አበበ ዝም ብሎ ብሽሽቅ ነገር ስለሚፈልግ ነው። እውቀቱ ካለው መቶ መጠየቅ ይችላል። you are welcome። ይሄን ይመስላል ዱከማችን። አንድ ቁም ነገር ማለት ነው ኡስታዝ፣ እኔ በጣም እዚህ ሶሻል ሚዲያ ላይ ከተቀላቀልኩ በኋላ ማለት ነው ኡስታዝ፣ እያንዳንዱ እስልምና ላይ የሚነሳው ጥያቄ ራሱ ማለት ነው ጥያቄው በተመለሰ ጊዜ እምነቴን ምን እያደረገልኝ ይሄዳል? እያጠነከረልኝ ይሄዳል። ለካኔ አልሐምዱሊላህ እውነተኛው እምነት ላይ ነው ያለሁት። መሰረቱ የምንም ያህል የጥያቄ ናዳ እንኳን ቢመጣ የሚፈርስ የሚናጋ የሚነቀነቅ አይደለም። ኦኬ ሚስማር ጣውላ ላይ ስትመተው በመታው ቁጥር እየጠበቀ ነው የሚሄደው አይደል እንዴ ኡስታዝ? ምክንያቱም የምትሰሩትን ቤት መቼም መሰረቱ የተናጋ አይደለም። ቤታችሁን ሰርታችሁ ቤተሰቦቻችሁን ልጆቻችሁን ይዛችሁ እዛ ቤት ውስጥ ስትገቡ ዝናብ ቢመጣ ጎርፍ ቢመጣ ያ ቤት ይወድቃል ብላችሁ አትሰጉም፣ አትፈሩ። ምክንያቱም ቤተሰብ ልትመሰርቱበት ነው፣ ልጅ ልታሳድጉበት ነው። የሚያሰጋችሁ ቤት ውስጥ ኢቭን ለኪራይ እንኳን ስትከራዩ የሆነ በቃ ጣራው የሚያፈስ ቤት፣ ንፋስ ቢነፍስ ሊወድቅ የሚችል ቤት አትገቡም። ቤት ኪራይ መርጣችሁ ነው የምትገቡ። ገንዘብ ኑሯችሁም የራሳችሁን ቤት ብትሰሩ በቡልኬት ልትሰሩ ትችላላችሁ። መሬቱ በደንብ ተቆፍሮ ምሰሶ ምናምን ጠንከር ያለ መሆን መቻል አለበት ትላላችሁ። ለምን? ንፋስ ቢነፍስ እንዳይፈርስ ቤቱና ላያችሁ ላይ እንዳይናድ። ኦኬ ልጆቻችሁን ቤተሰባችሁን እናንተ ለአደጋ እንዳያጋልጥ እስልምና ላይ ማንኛውንም አይነት ጥያቄ ይዛችሁኑ አይጠየቅም አይባልም። ታች ላለ ሰው ዱከምም ሆነ ሌሎቻችሁ ሰዎች ከላይ ወጣችሁ የምትጠይቁ አትጨነቁ፣ አታስቡ። ላይ ያለ ሰው ግን ጥያቄያችሁን የሚመልስ ሰለቸኝ በቃ ይበቃሃል ብሎ እስካላላችሁ ድረስ ታች የፈለገ ነገር የኮመንት ናዳ እንኳን ቢመጣ ጥያቄና መልሱ ላይ ፎከስ አድርጋችሁ ጠይቁ። ምንም ወደ ኋላ እንዳትይዙ። ኦኬ ወርቅ በተፈጥሮ ደግሞ በዛ ላይ ደግሞ አንብቡ ተማሩ ሲባሉ ደግሞ መማርና ማንበብ አይፈልጉም በራሱ ማለት ነውና ሄዱና ቴሌግራም ላይ ብዙ የተጻፉ አርቲክሎች አሉ። በዛ ዙሪያ መማር፣ ስለ እስልምና መጠየቅ፣ ማወቅ፣ መስጊድ ሄዶ እንትን ማለት፣ ጥያቄም ካላችሁ እንትን ካላላችሁ ሄዶ መጠየቅ ራሱ እንጂ አንድ ሰው ካፊሮች ጋር ገብቶ አይደለም ጥያቄ ያለኝ ስለ እስልምና የሚለው። ስለዚህ መማር ማወቅ ምንም ችግር የለውም። እኔ ላይ በገባሁበት ሰዓት ላይ ወንድሞች ላይ ሲገቡ ማንኛውም ጥያቄ ይዛችሁ መምጣት ትችላላችሁ ማለት ነው። አይ ቲንክ ሙስሊሞችም ማለት ነው። ምናልባት ቅድሚያ የምንሰጠው ለክርስቲያኖች የምንለው ቢሰልሙና ሂዳያ ቢያገኙ ቢመሩ አጅሩን ሁላችንም አብረን እናገኛለን ከሚለው አንጻር እንጂ እናንተ ጥያቄ ኖሮባችሁ ለመመለስ እንትን ያለ ሰው ያለ አይመስለኝም። ሙስሊሞችም እንደዛ ብለን አናምንም። ሙስሊሞችም እንደዛ ብለው አያምኑም። ራሱ ጥያቄ እኛ ጋር አይመለስም ምናምን ብለውም አያምኑም። ያው ካፊሮች ናቸው ፖለቲካ የሚሰሩት። ለምን በቃ የሆነ ነገር ብዥታ ለመጣል ምናምን ብለው ስለሚያስቡ ማለት ነው። ይሄ ደግሞ አይሳካም። ፖለቲካ ሃይማኖት አካባቢ ላይ ያለው ፖለቲካ ያው ሃይማኖቱ ራሱ ሙት ነው፣ ራሱ መርዝ ነው የሚሆነው። ሃይማኖት መንፈሳዊነት ከሌለው መርዝ ነው የሚሆነው። መንፈሳዊነት ደግሞ ምንድነው? እዛ ጋር ያለው ነገር አኽላስ፣ ኢህሳን፣ ተወኩል የመሳሰሉት ማለት ነው። ኢማን ምናምን የመሳሰሉት ነገሮች ውስጥ ካላህ ጋር ያለን ግንኙነት እሱ ምን ይባላል? ስፒሪቹዋል ይባላል፣ መንፈሳዊ ማለት ነው። ከዛ ደግሞ ሁለተኛው ደግሞ ማህበራዊ እሴቶች አሉት። ማህበራዊ እሴቶች ማለት ከህዝብ ጋር ስንኖር እንዴት መኖር እንዳለብን አኽላቅና አደብ ያስተምራል እስልምና። ስነ ምግባርና ግብረ ገብ ሞራልና ኤቲክስ የምንለው ነገር ማለት ነው። ሶስተኛ ደግሞ ኢኮኖሚካል ነገር አለው። በንግድ ዙሪያ ላይ በባንክ ሲስተም ሙዳረባ፣ ሙሻረካ፣ ተካፉል ምናምን የሚባሉ ኮንሴፕቶች አሉ። አራጣ ምንድነው? ሪባ። ከዛ በኋላ ደግሞ ቁማር ምንድነው?
ከገንዘብ ጋር ንክኪ የሆኑ ነገሮችን በደንብ በትምህርት ያስተምራል እስልምና ሰፋ አድርጎ ማለት ነው። ከዛ አራተኛው እና የመጨረሻው ደግሞ ፖለቲካል ሴቲንግ እና ፕሎት አለው። ስነ መንግስት ጥናት ማለት ነው። የአስተዳደር ነገር አለው። ከእግር ጥፍር ጀምሮ እስከ ላይ ድረስ አስተዳደር በመዋቅር ደረጃ መጅሊስ ምንድነው? ሸሪዓ ፍርድ ቤት ምንድነው? ህግ አውጪ ምንድነው? ህግ አስፈጻሚ ምንድነው? ህግ ተርጓሚ ምንድነው የሚለው ነገር እኛ ጋር በደንብ አለ። ህግ አውጪው አላህ ነው። በቁርአንና በሐዲስ ላይ የተነገሩ ነገሮች አሉ። ለመልእክተኛው አላህ የሰጠው ነገር አለ። በቁርአን ራሱ የተናገረው አለ። ህጉ እሱ ነው በሸሪዓው ማለት ነው። አላህ ባወረደው የማይፈርድ እሱ ከሃዲ ነው ይላል ቁርአን ላይ። ከሃዲ ሲባል ሁለት አይነት ክህደት አለ። ኩፍሩል አስገርና አክበር የሚባል ነገር አለ። አስገር ውስጥ ነው ያለው። ሆን ተብሎ ሰውየው ይሄ ነገር አልቀበለውም መፍረድ የለብኝም ካለ ደግሞ አክበር ውስጥ ይገባል ማለት ነው። ይሄ ነው ያለው ነገር ማለት ነው። ከዛ በኋላ ደግሞ ህግ አስፈጻሚም አለ፣ ህግ ተርጓሚም አለ ራሱ ማለት ነው። ቃዲዎች አሉን እኛ ራሳችን ይቻሉ ማለት ነው። ስለዚህ እስልምና አጠቃላይ የህይወት ዘይቤ ነው። ኮምፕሊት ዌይ ኦፍ ላይፍ ነው። ስፒሪቹዋል መንፈሳዊ ነገር አለው፣ ሶሻል ማህበራዊ ነገር አለው፣ ኢኮኖሚካል ወይም ደግሞ ምጣኔ ሀብታዊ አለው። ከዛ ደግሞ አራተኛ እና መጨረሻ ደግሞ ፖለቲካል አለው ማለት ነው። ስለ መንግስት ጥናት ወይም ደግሞ የአስተዳደር ነክ ነገሮች አሉት። እነዚህ ነገሮች ያማከለ ነው። ከዛ አንፃር ብታዩት ጥሩ ነው። ይሄን ይመስላል።